ፕሬዝዳንት ግዚያው መምሕዳር ዝነበረን ናብ ሰዓት እዚ አካል ብልጽግና ብምዃን አማኻሪ ቀዳማይ ሚኒስተር ኣብ ቀርኒ አፍሪካ ዝተሸመን ጌታቸው ረዳን ሓላፊ ድሕነት ኢትዮጵያ ዝኾነ አምባሳደር ሬድዋን ሁሴን ብሓባር ንስምዕ ፕሪቶሪያ ኣብ ትግራይ ዘሎ ኩነታትን ብዛዕባ ምምላስ ተፈናቀልትን መጻዕድል ሕወሓትን ከምኡ ድማ ብወገን ፌደራልን ሕወሓትን ዘሎ መሰናኽል ዝገለጹ ኮይኖም ኣብቲ ዝኽርታት ግዜ ዘተውዕል ፕሪቶሪያ ልዒሎም ዝሃብዎ ቃል ሰፋሕቲ መልስታት ይቦም ኣሎም ንምጅማር ኩናት ትግራይ አመልኪቱ ሕቶ ዝቀረበሎም ክልቲኦም መራሕቲ ኩናት ትግራይ ካብ መጀመርያ ደው ክብል ይከኣል ነይሩ ዝብል ኮይኑ ኣብ መንጎ ትግራይን ኢትዮጵያን ዝነበረ ግጭት ካልኦት ኣካላት ስለተሳተፍዎ ደው ምባል ወይ ዘይምጅማር ይከኣል ነይሩ ግን ድማ ነቲ ዝተኸፍለ ዋጋን ዕንወትን ደው ምባል ይከኣል ነይሩ ዝበለ ጌታቸው ኣብ ግዜ ኩናት ሰለስተ ግዜ ምስ ፌደራል መንግስቲ ርክብ ከም ዝነበረን ኣዘሲ ሰራዊት ነቲ ርክባት ብሰላም ክውዳእ ብተስፋ ይጽበዩ ከም ዝነበሩን ብወገን ፖለቲካዊ መሪሕነት ሕወሓት ግን ምትእማን ከም ዘይነበረ ዝገለጸ ኮይኑ ብወገን ሬድዋን ሁሴን ወነቲ ዝነበረ ግጭት ካብ መጀመርያ ደው ምባል ከም ዝከኣል ከም ዝነበረን እንትኾነ ግን ነቲ ኩነታት ናብ ዝለዓለ ደረጃ ንምብጻሕ ዝሰርሑ ሰባት ምንባሮም ናብ ግጭት ከም ዝተኣትዎ ብምሕባር ዝወረደ ዕንወትን ዝመጽእ ወለዶ ዝተገድፈ በሰላን ከቢድ ምዃኑ ገሊጹሎም እኔ አስቀድሞ ማስቀረት አይቻልም የሚል እውነት አለኝ አስቀድሞ ማስቀረት ማይቻልበት መቀነስ ይቻል ነበር ጥፋቱን መቀነስ ይቻል ነበር አስቀድሞ ለማስቀረት ጥረት ያደረጉ ጓደኞች ነበሩኝ ሰዎች ነበሩ በአጋጣሚ ራሳቸው ይናገሩት በሁለቱ ሳይድ ብቻ ቢሆን ኖሮ ጉዳዩ ምናልባት መቅረት የሚችልበት እድል ነበር አምባሳደር የፌደራል መንግስቱ ግጭቱን አስቀድሞ ለማስቀረት የወሰዳቸው እርምጃዎች ያከናወናቸው ስራዎችስ ምን ይመስላሉ በሁሉም በኩል ምንድነው የምናገኘው የሚለው በመጀመሪያ ጥያቄ ተነስቶ ቢሆን ምን ያተርፋለን የሚለው ሁለተኛ በምን ያህል ዋጋ እናሳካለን ሁሉም ቦታ ላይ ወደ ግጭት ስትገባ አንድ ምን አሳካለው ሁለተኛው በምን ያህል ዋጋ አሳካለው ሶስተኛው ሌላ አማራጭ አለው የለውም የሚል ነገር ላይ ማሰብ ከቻልክ ይቻላል ማስቀረት አበ ፕሪቶሪያ ዝነበረ ዘተ በቋንቋ አማርኛ ከም ዝነበረ ነዝን ምግባር ድማ እቶም አደራደር ተኸምዘፍ ቆዶን ተራዳዲዮም ከም ዝወጹን ዝገለጸ ጌታቸው ሰላምታይ ዝብል ሕቶ ደቅ ሓደ ሃገር ዝኾንና ክብል ይመልስ ዘሎም አበ ጅቡቲ ብምስጢር ክንራኸብ ምስ ፌደራል መንግስቲ ምስተሳማዓና ገና ዘተ ጀመረ ካብ መሪሕነት ሕወሓት ምስጢር ይወጽ ነይሩ ዝበለ ጌታቸው እቶም ውዕል ፕሪቶሪያ መፍራም ዝቋሙ ዘለው ሰባት ንሳቶም ነቲ ምስጢር የምልቕዎ ነይሮም ክብልውን መሪሕነት ሕወሓት ከሲስሎም አበ ግዚያው ኩናት በወገን ፌደራል ዝነበረ ተዛተይቲ ሰራዊት ትግራይ ውሽጥ 24 ሰዓት አጽዋር ከረክብን ኢድ ክህብን ይሐተት ከም ዝነበረን በወገን ናይ ትግራይ ተዛተይቲ ድማ ገና ክንዋጋ አይና ዝብልኒሕ ከም ዝነበረ ዘአመና አምባሳደር ሬድዋን ሁሴን እቲ ዝነበረ ኩነታት 10 መዓልታ አዚ ከቢድ ዘተ ምንባሩ ዝሐበረ ኮይኑ አቀዲምካ ተራዲና ተዛቲና ወዲና ተንኸውን እንተዋሓደ ባሻሕ ዝቁጸር ህይወትን ንብረትን ከነድሕን ምኻልና ነርና ክብልውን ገሊጽ አበ ጊዜ ፕሪቶሪያ ስምምዕ በወገን ተዛተይቲ ፌደራል በምዕራብ ትግራይ ናትና ይኮነን ኢልኩም ፈርሙ ከም ዝተባሃሉ ዝገለጸ ጌታቸው አኺባ ረጊጾም ቆጽ ከም ዝሐሰቡና መንጎ ምስ ቀዳማይ ሚኒስተር ኢትዮጵያ ርክብ ከም ዝተኻይደን ኩሉ ሕቶታት ብሕገ መንግስቲ ክፍታሕ ዝብል ዓንቀጽ ከኣቱ ከም ዝተገብረ ዝገለጸ ጌታቸው ኣብ ግዜ ዘተ ሓድሽ ሓሳብ እንዳምጹ በወገን ፌደራል ይሽግሩ ከም ዝነበሩን ገሊጽ ድሕሪ ውዕል ፕሪቶሪያ በአሻሕ ዝቁጸሩ ዜጋታት ኣብ ማዕስከራት ኮፍ መባሎም ተቀባልነት የብሉን ዝበለ ጌታቸው በአሻሕ ዝቁጸሩ መንእስያት መሰረት ሰምዕ ናብ ሕብረተሰብ ክምለሱ እንዳተገበያ መሳርዕ ሰራዊት ክትሓዙ ተገይርማሎ ክብልውን ዝገለጸ ኮይኑ ነገር ግን ዝኸውን ዝገበረ ፌደራል መንግስቲ ዲ ወይስ ሕወሓት ኣይገለጸን ውዕል ብቁንዕ ልቢ ክትግበር ከም ዘሎ ይኣምን ዝበለ ጌታቸው ተፈናቀልቲ ክምለሱ ምስ ፌደራል ተሳሚዕና ኢና ናብ ፍጻመ ንምብጻሕ ንንቀሳቀሰሉ ዝነበርና ግዜ ብወገን ትግራይ ዘሎ መራሕቲ ንምፍራሱ ሰሪሖም ክብልውን ገሊጽ እነዚህ ነገሮች ሳይሆኑ ቀርተው መጨረሻ ላይ እንደሰማሁኩ ፕሪቶሪያም ራሱ በደረስንበት ደረጃ ተፈርሞ ፕሪቶሪያ መፈረም አልነበረበትም ብሎ የሚያስብ አለ አሁን የሚፎክር አለ ስለዚህ ፕሪቶሪያ መፈረም አልነበረበትም የሚል ሐሳብ የነበረው ሰው አልነበረም በዛን ጭብጥታት አካል ናይቶም ፍጻመ ዝበሎም ግን ያቅርበን በወገን ሬድዋን ሁሴን ተፈናቀልቲ ምዕራብ ትግራይ ከይምለሱ ዝገብር ኣብ ትግራይ ዘሎ መሪሕነት ሕወሓት ዝበለ ኮይኑ ንሬፈረንደም ዝምልከት በወገን ፌደራል ዝነበረ መትከል መጀመርያ ተፈናቀልቲ ክምለሱን ግዚያዊ መንግስቲ ክሳብ መሳርዕ ጸጥታ ዝገብር ድማ ኣብ ትሕት ፌደራል ጸጥታ ክርከቡን ናይ ኣምሓራ ሓይልታት ክወጹን ስምዕ ምስ ግዚያዊ ምምሕዳር ናይ ጌታቸው ከም ዝነበረ ዝገለጸ ኮይኑ ነገር ግን ነዚ ኸይከውን ሰራዊት ኢትዮጵያ ሬፈረንደም ክገብር ይብላሉ ዝብል ሓሶት ከም ተዘርግሐ ወሲኹ በመግላጽ እዚ በወገን ሕወሓት ዝመጽ ሓሶት ይውን ይልሎም አሁን ፕሮፐርሊ ያመጣት የተፈናቃይ ጉዳይ ሁላችንም ያለው አሁን በጊዜ ታይም ቴብል አስቀምጠነው የነበረው ትጥቅ መፍታትን ነበር በስምምነቱ ዋላ ናይሮቢ መጨመር ነው ግን ጎልቶ የመጣው በኋላ
ከሁማኒቲ አንፃር ተፈናቃይን መመለስ ነው። ሰው እያረሰ ቤቱ እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አቲን ከ2015 ሚያዝያ አካባቢ ነበር ያለው። 3 ወር ይቀረናል የዝናብ ጊዜ እንዳይባክን እቺን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እቺን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው። እንዳለው ሄዶ አፈረሱት። መጀመሪያ የሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ አደሱም ይምጣ የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ ሰራዊትም ክታጥቆ ካልመጣ አሉ ስለኔ ህወሓት በኮሚሽን ምርጫ ምስራዙን ዘይ ምስራዙን በመሰረት ውዕል ፕሪቶሪያ ፍልጦ ስለስተዋሃበ ዘይኮነ ናብ ሕጊ ተመሊሱ ክሰርሕ ኩሎም መንገዲ ሕግታት ከኽብር ምዃኑ ዝሓብረ ሬድዋን ሕሴን ኮይኑ ጌታቸው ብወገኑ ህወሓት ከም ብሓድሽ ተመዝጊቡ ከም ዝነበረን ፈሪሙ ወረቐት ምስክር ከም ዝወሰደ እንድሕር ምሕባር መቐለ ምስ ተመለሰ ትሕቦ ጉጅለ ነዚ ምስ ነፀጎ እቶም ፈሪሞም ወረቐት ዝወሰዱ ካይተረዱ ነቲ ዝተፈረሙሉ ይኽሕዱ ከም ዘሎ ብምሕባር እዝን ተመሳሳልን ፀገም ንኽመፅን ሽግር ወለደን ይገብር ከም ዘሎን ምስራዝ ህወሓት ድማ ክኸውን በዓሉ ህወሓት ከም ሰርሐውን ጌታቸው ገሊጽም ህግ ስለመመለስ ነው። ወደ ህግ ለመመለስ ደግሞ ከሽብር ማንሳት ነው። እሱን ደግሞ ሄደን አንስተናል ከነንቱና ከዛ በኋላ ህግ አክብሮ መንቀሳቀስ ነው የሚጠበቀው። ምንድነው መሰለ የህወሓት ውቅና ማለት ዲሊስት ይደረግ ህወሓት በሽብር ሊስት የነበረው ሊስት ዲሊስት ይደረግ ተባለ። በዚህ ጉዳይ ተስማምቶ ሄደ። ዲሊስ ሲደረግ የኔ እምነት አውቶማቲካሊ መንግስትም ስለማይቋቁም ወደ ስርዓቱ ይገባል ነው ወደ ምርጫ ቦርድ ስርዓት ክላሪፋይ ለማድረግ እሄዳለሁ ያለ ሊቀመንበር አለ። ክላሪፋይ ተደርጎልኛል ስለዚህ ችግር የለውም ወረቀት ጻፍ ተብያለሁ ልጻፍ አለ። ምንድነው ጻፍ የተባለው ብዬ ጠየቅኩኝ። ይሄ ነው አይመስለኝም ይሄ ጻፍ የተባለው ነገር አንተ ከምትለው ነገር ጋር አይገር እነሱ ኦነስት ሆነ የነገሩን ኢንፋክት የተወያዩት እየካዳችሁ ስላስቸገራችሁን ተብለው ብዙ ምስክር ባለበት ነው ምርጫ ቦርድ ባለበት መተፈር አና ያልፈረምኩም አዝማር ፋክት እንደ አባል መፈረም ነበረብኝ። በሆነ ወረቀት ብቻ ፊርማ ተፈርሟል ተልኳል ተባለ። ስለዚህ ወደህ ከተመዘገብክ በኋላ ፈለክም አልፈለክም በዛ ህግ ነው የምትገዛው። በዛ መሰረት ጉባኤ እናደርጋለን ሲባል በ15 ቀን ምዝገባ ይሰጣችኋል ተብሏል። 15 ቀን ተጠበቀ ተሰጣቸው ወረቀት ይዘው መጡ። በዛ ህግ መሰረት ነው የምትገዛው። ይሄ ለዚህ ግሩፕ እንዳለው ግን አንዱ አምኖ ይሄድና ሌላ አለ ተጠያቂነት የሚፈራ ኃይል አለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። በስርቆት በሌላ አይነት ወንጀል የሚጠረጠር ኃይል አለ። እዚህ ውስጥ አንዳንዱ በቅንነት ፖለቲካሊ ይሄ ቁም ነገር መስሎት ወይ አንዳንዱ ከገሌ ጋር ተደጋግፌ መንግስት ድንገት ብገፋው ይወድቅልኝ ይሆናል ብሎ የሚያስብ አለ። ትግራይን ኢትዮጵያን ዝብል ዝፈላልቅ ቃል ከም ዘሎን ኣብ ትግራይ ድማ ናይ ኢትዮጵያ ባንዴራ ካብ ግዝያዊ ምምሕዳር ክእለ ተገይሩለ ዝብል ሕቶ ዝቀረበል ጌታቸው ነዚ ኩነታት እዚ ዝነበረ ኩነት ከም ዝፈጠሮን ኣብ ውሽጢ ህዝቢ ዘሎ ስምዒታቱን ገና ከም ዘይዝሓለን ዝገለጸ ኮይኑ ትግራይ ኣካል ኢትዮጵያ ምዃና ብምሕባር ዋና ምትእማን ክፍጠርን ተፈናቀልቲ ክምለሱ ምግባርን ኣብ ክንዲ ምስራሕ ስምዒት ህዝቢ ክጎድእ ዝደሊ ሓይሊ ነቲ ስምዒት ይጥቀመሉ ከም ዘሎ ይገሊጹ። በትግራይ ፖለቲካ ውስጥ አንዳንድ ኃይሎች ይሄ ኢትዮጵያና ትግራይ የሚል የታቀደ የሚመስል የማደናገር ቃላት የመጠቀም አሁን ደግሞ በጊዜያዊ አስተዳደሩ ፕሬዝዳንት ቢሮ ጭምር ያው በሚዲያ ስናይ የኢትዮጵያ ሰንደቅ ዓላማንም እያየነው አይደለምና ይሄን እንዴት ያዩታል? የትግራይ ስነ ልቦናን ሲወክላሉ ስሜቶች የሚፈጥሯቸው ነገሮች አሉ። እዚህ ላይ ምንም ትግራይ ውስጥ ተፈጸመ በደል እገሌ ያረገው ዝርዝር ማውራት እንችላለን። በቅርቡ ዝንገት ሚዲያ ሳነሳ ነበር። እኔም ባንዲራ አልነበረኝም ኤርፖርት አስገብተን ነበር። እኔ ቢሮ አስገብቼ ነበር። መጨረሻ አካባቢ የህዝቡ ስሜት አጠቃላይ ጸረ ኢትዮጵያ አቋሙን የሚገልጽ ነው በሚል አይደለም። ተፈጥሮ የነበረው ኢንቫይሮንመንት የፈጠራቸው ስሜቶች አሉ። ስለዚህ ይሄ ኢንቫይሮንመንት በምንድን ነው ታከመው ያልናቸው ሰላም ለመፍጠር የሚያስችሉ ስራዎችን በመፍጠር ነው። አሁንም እኮ ችግር ሲፈጠር ወደ ኤርትራ እኮ አይሸሽም ሰው ሲፈናቀሉ ወዴት ነው የሚመጣው? አዲስ አበባ ነው የሚመጣው። አዲስ አበባ ነው ስራ የሚሰራው። ሐዋሳ ነው ስራ የሚሰራው። ይሄ ፋክቱን አይቀይርም። የትግራይን ኢትዮጵያ አካል መሆን አይቀይርም። የኢትዮጵያን ቀጣይነት ዝም ብለህ በመፈክር ብቻ ታረጋግጥም። እንደ ስራዎች መሰራት የጀመሩት የጋራ ትርክት ይኖረን ወዘተ የሚባለው ለምንድን ነው?
ስለስተመስረተ ሓድሽ ውድ መልስ ዝሃበ ጌታቸው ኣብ ትግራይ ናይ መንእስያት ናይ ለውጢ ምንቅስቃስ ንምምራሕ ከም ዝተመስረተን እዚ ድማ ንሱን ነብሱ ሓዊሱ ካልኦት ከም ዝመርሕዎን ኣብ ዓወት ከም ዘብጽሕዎን ውን ገሊጹሎም ብኸመይ መንገዲ ዝብል ዘይመለሰ ጌታቸው ሕወሓት ን50 ዓመታት ክልወጥ ብዘይምኽኣሉ ክሓስቡን ስለዘሸገሮም ንዝቃወሞ ዘበለ ካብ ሓሳብ ምስዓር ንላዕሊ በአካል ንምቕንጻል ከም ሰርሕ ውን ይፈለጥ ኢሉ ለጌታቸው ረዳም ከዚያ አኳያ አዲስ ፓርቲ ያዋቀራችሁ ነው የሚባለው ምን ላይ ደረሰ? አሁን ያለው ሁኔታ ህወሓት እመራዋለሁ የሚል ወገን ወደ ገባበት መፋጠጥ ደርሷል። በእንደዚህ አይነት ሁኔታ አሁን ሰላሙን አጥብቆ የትግራይን ህልውና በተሟላ መልኩ ለማረጋገጥ ሁሉንም መንገድ ሰላማዊ መንገድ ተጠቅማለሁ የሚለው ለውጥ የሚያቀነቅን ኃይል መበተን የለበትም። ስለዚህ ለበተ ተመለሰ የትግራይ አስተዳዳሪ ለመሆን ተመለሰ የሆነ ነገር የማድረግ ፍላጎት ያለው ሰው በአሁኑ ሰዓት አለ ብያለሁ። ይሄን የለውጥ እንቅስቃሴ ግን ኦርጋናይዝድ በሆነ መልኩ መመራት መቻል አለበት። እና አል ቢ ፓርት ኦፍ ዛት ሙቭመንት እንደዚህ በተለይ ከግጭት አዙሪት ለአንዴና ለመጨረሻ ጊዜ ወጥተን የሰከነ የፖለቲካ ስርዓት ኢትዮጵያ ውስጥ መስርተን የተሻለ ሀገር መገንባት ሂደት ውስጥ ሁሉም ተሳታፊ እንዲሆን እንደው በቀጣይ ምን መሰራት አለበት? እንደው ምን ይላሉ? ከኤሊት ጋር የሚያያዝ ነው። ከነበረን ሳይክል ብሬክ ማድረግ ነው። የነበረን ሳይክል እድርም ጋር ይሄዳል፣ ቤተሰብም ጋር ይሄዳል። አንተ ያልከውን ሐሳብ የሚቃረን ሰው የጠላህ ነው ይመስል ማለት ፐርሰናል ነው የምታደርገው። የአገር በሐሳብ ገበያ እንደምታተርፍ እሱም መውሰድ፣ እኔ ልሳሳት እችላለሁ ብሎ ማመን፣ እኔ መማር አለብኝ ማደግ አለብኝ ብሎ መውሰድ፣ አሁን ያለኝ ለቀጣይ በቀያውንም የሚል ነገር መውሰድ እና ከራስ ቀንሶ ከሌላው ደግሞ ወስዶ ለመጨመር መሞከር ነው። ከራስ መተው፣ ከራሳችን ካልተውን ከሌላው የምንወስደው ነገር የለም። የኔን ድሮፕ ሳረግ ነው ክፍተት ማገኘው የሌላውን ሐሳብ ለመጨመር። እያንዳንዳችን ምናበረክተው አለ። እያንዳንዳችን ምናበረክተው ቦታ እንዲያገኝ ግን እያንዳንዳችን ምንተውና ከሌላው ልንቀበለው እንችላለን። ይሄን ማረግ ከቻልን የነበረውን ሳይክል እንሰብራለን። ሁለተኛው ላይ ወለል ማወቅ፣ ኦፍ ኮርስ ወለሉን በጋራ መስራት አለብን። አሁን ወለሉም ላይ መተማመን ስለሌለ ነው። ባንዲራችን ላይ ገና የለም፣ ማንነታችን ላይ ገና የለም። ዳይቨርሲቲና አንድ ሆኖ መቆም ላይ ማኔጅመንቱ ላይ እንዴት ነው ሚዛን የምንጠብቀው የሚለው የለም። መቼ ነው በኔ እልህ የኮሌክቲቭ ጉድ የኮሌክቲቭ ኢንተረስት መጉዳት ትክክል አይደለም ብዬ ማመን የሚጀምረው የሚላለ የኔ በስጭት የኔ እልህ እኔንም ጭምር ወደሚጎዳ ነገር ቢሄድ የራሱ ጉዳይ ብዬ ዘውቤ እሳት ውስጥ መግባት እንዴት ነው የሚለው መውሰድ ያስፈልጋል። ይሄ መጀመሪያ አሁን ያለው ኤሊት ራሱን መግራት ነው። ቀጥሎ ግን ትውልድ መገንባት ይጠይቃል። በትምህርት ቤት፣ በሚዲያ፣ በእምነት ተቋማት፣ በአርት እየገነባው ቫልዩዎቹን እንዲሰርጹ የማድረግ ነገር መውሰድ ይወስዳልና አሁን ያለው ትውልድ ካላመነበት ቀጣይ ትውልድ ዋጋ ይከፍላል። አሁን ያለው ትውልድ ትንሽ ኮምፕሮማይዝ ማድረግ ከቻለና ትንሽ ደግሞ ኢፈርት ከጨመረበት ቀጣይ የሚመጣው ትውልድ ቢያንስ አሁን ከሚኖረው የተሻለ ቀለል ያለ የፍሪክሽኖችን ማኔጅ ማድረግ የሚችልበት ልምምድ ይኖረዋል የሚል ሐሳብ አለኝ። ግን እኛ ገና እየቻልንበት አይደለም፣ ለመቻል እየተፋጨን ያለ ነው።